የሀብል ባል ታሪክ ሰራ። ለሀና ትክክለኛው የዲኤንኤ ውጤት አሳያት። ኩኩሻ ልጅ አይደለችም፣ ሀብል የኔ ሚስት ናት፣ ሁሉም ውሸት ነው አላት። እጅጉን የደነገጠችው ሀና ምን እያደረክ ነው? እንዴት እንደዚህ ትለኛለህ? ኩኩሻ ሙሉ ለሙሉ ልጄ ናት። ምክንያቱም እኔ ራሴ ውጭ አገር ሂጄ የዲኤንኤውን ውጤት አስመርምር ያለሁኝ። ጓደኛዬ ደግሞ በፍጹም አጭበርባሪና ቀጣፊ አይደለችም። ታዲያ ከየት አምጥተህ ነው የምትዋሸኝ? ብላ አለችው። ወይዘሮ ሀና እባክሽን ተረጋጊ። እኔ ያንቺ ልጅ እውነት ለመናገር ያንቺ ጓደኛ ቀጣፊ ናት ወይም ደግሞ ሌባ ናት፣ አጭበርባሪ ናት ብዬ አልተናገርኩም። ነገር ግን የኔ አክስትና እንዲሁም መነን ኩኩሻ አድርገው አንቺን ልክ እንደ ጋጋ ተጫውተውብሻል። ትክክለኛ ልጅሽ ሀብል ናት። እንደውም የኔን ሚስት ስም ወስደው በዛ ሲጫወቱብሽ ቢያንስ አንቺ ለምንድን ነው የማይቆጭሽ? ለምንድን ነው ትንሽ እንኳ የማትነቂው? እንዴት ነው ኩኩሻ ያንቺ ልጅ ልትሆን የምትችለው? ብሎ ሲላት እጅጉን ደነገጠች ሀና። እባክሽን ተረጋጊ። እውነት ለመናገር እኔ እንደዚህ እንድታስቢና እንድትጨናነቂ ብዬ አይደለም። በዛ ላይ ደግሞ አንቺ ራሱ የኔን ባለቤት እንደወደድሻትና ቀልብሽ ሳይቀር እንደነገረሽ በደንብ ነው የማውቀው። ሀብልም እስካሁን ድረስ አንቺ ትክክለኛ እናቷ እንደሆንሽ በፍጹም አላወቀችም። ግን ደግሞ ታውቃለህ እዝራ፣ ሀና የኔ ሚስት ትመስለኛለች። ሚስትህ አይደለሁኝ እንዴ እዝራ? ታዲያ ሀና የኔ እናት ትመስለኛለች። እውነቴን ነው ምልህ፣ ምንም እያመንኩ አይደለም ብላ በተደጋጋሚ ነግራኛለች። ታዲያ ሚስቴን ከኔ በላይ መቼም የሚያውቃት የለም ሀና። እሷ ራሱ አንቺ ትክክለኛ እናቷ እንደሆንሽ ውስጧ ስለነገራት መቼም ቢሆን መቼም የማትለያዩ ሁለት እናትና ልጅ ናችሁ ብሎ አስረግጦ ሲነግራት እውነት ለመናገር አሁን ላይ በጣም ግራ ተጋብቻለሁ። ሲቀጥል እነሱ ለምን ብለው ነው እኔ ላይ መጫወት የፈለጉት ብላ ስትለው እንግዲህ መነን ማለት የኔ አባት የቀድሞ ባለቤት ነበረች። እሱም አልበቃ ብሎ ሀብልንና እኔን ያጋባችው ሀብትና ንብረቱን ለመዝረፍ ነበረ። ግን ደግሞ የኔ እህትና አክስቴ ማለትም አጸዴ ሁሉንም ነገር እውነቱ ወጣ። እናም ሀብል በጣም የዋህና ሚስኪን ስለነበረች ትክክለኛውን ነገር በሙሉ አፍረጥርጣ ነገረችኝ። እኔም መጀመሪያ ላይ እርግጥ ነው አላፈቅራትም አልወዳትም ነበረ። አሁን ግን እውነቴን ነው ምልሽ ከሷ በላይ ደውና የማፈቅረው በምድር ላይ ያለ ሁሉ አይመስለኝም። አዎ እንጣላለን፣ አዎ እንጨቃጨቃለን። ነገር ግን መቼም ቢሆን መቼም እሷ ሚስቴ ከመሆን መቼም ዝቅ የማትል ሴት ናት ብሎ አስረግጦ ነገራት። ሀና እውነት ነው ምልህ ሂጄ ሁሉንም ገትቼ ነው የምጥለው። ታውቃለህ እኔ እኮ ኩኩሻ ልጄ ናት ብዬ አምኜ እንደው በጣም በምታወራው ነገር ሁሉ በታሪኳ እጅጉን አዝኜና የእውነትም ተክዤ ነበረ። ታዲያ ምን አይነት ጭካኔነትና አረመኔነት ነው ብላ አለችው። እርግጥ ኩኩሻ በጣም ሚስኪንና ምንም አይነት ቤተሰብ የሌላት ናት። እንደውም እውነት ለመናገር እናት ብትሆኛት በጣም ደስ ይለኛል። ግን ደግሞ እንደዚህ ስልሽ አንቺ እውነት ሀብልን ለምን እናትሽ እንደሆነች መናገር አለብሽ። ለሀብልም ሂጄ እናትሽ ሀና ናት ብዬ እላታለሁኝ። አንቺም ደግሞ እኔ ልጄ ነሽ ብለሽ መናገር አለብሽ ብላ አለቻት። በሌላ በኩል የአቶ ዘካርያስ ልጅና ኩኩሻ በፍቅር በአንድ ቀን እይታ ጥምን ብለው ስምጥ አሉ። ታውቂያለሽ ከኋላሽ እኔ እኮ የሆነ ቀይ ነገር አለ ብዬ ልነግርሽ ነው እንጂ ለሌላ አይደለም። ግን ደግሞ አንቺ በጣም ኮስታራና እንዲሁም ለማንም የማትመለሽ ነሽ ብሎ ሲላት በጣም ይቅርታ፣ እውነት ለመናገር ለኔ ነው ብዬ ሳይሆን እኮ ለጠበሳ መስሎኝ ነው ብላ አለችው። እንዴ
እኔ በአሁኑ ዘመን እንደ አይነት ጥበሳል እንዴ ብሎ ሲላት እኔ ምልህ ግን አንተ ዳያስፖራ ነገር ነህ እንዴ ብላ አለችው። ምን ማለት ነው ደግሞ ይሄ ምን አገናኘው? ማለቴ ብዙ ጊዜ ዳያስፖራዎች ወሬ አይችሉም እንግሊዘኛ ነው ብዬ ነዋ። እንግዳስ እንደፈለሽ ተርጉሚው፣ ግን ደግሞ አንቺ በጣም ለየት የምትይና ቆንጆ ነሽ ብሎ ሲላትም አንተም በጣም ቆንጆ ነህ ብላ አለችው። ኩኩሻ እቤት ከገባች በኋላ በጣም እየሳቀችና እየተደሰተች ሻወር እየወሰደች ሁሉ እሱን ስታስታውስ ነበር። ቆይ እንዴት ነው ከቢንያም በአንድ ጊዜ ወደዚህ ልጅ ልቤ ሊሄድ የቻለው? የእውነትም ቢንያምን እረስቸዋለሁ ማለት ነው። ለነገሩ አንቺ በህይወትሽ እያደረግሽ ያለሽው ነገር በሙሉ ተአምር ነው። ምክንያቱም ሀና እናቴ ሳትሆን እናቴ ብለሽ የተቀበልሽ እንዲሁም ደግሞ እህትም ያለሽ ሴትዮ እኮ ነሽ። ስለዚህ ምንም ብታደርጊ አይፈረድብሽም፣ የፈለግሽውን ነገር አርጊ እያለች ራሷን በራሷ መውቀስና ማማረር ጀመረች። ሰላም ሰላም! ውድና እየተከበራችሁ የድርሲቴ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አስተማሪውና አጓጌው ሐብል ድራማ እንደቀጠለ ይገኛል። እኔ እናንተ የማትታረቁ ከሆነ በፍጹም ሕክምናውንም ሆነ ምንም ነገር አልፈልግም ብሎ አቶ እስክንድር ተናገረ። አባዬ እንዴት ነው ይህን ሁሉ ሚስጥር ደብቃኝ የምታረቀው? እባክህን አሁን እሱ የሚያሳስብና የሚያጨናንቅ ነገር ነው እንዴ? እኛ እኮ ባልና ሚስት ነን፣ መቼም ቢሆን ከመታረቅ ወደኋላ አንልም ብሎ ሲለው ምን ነው እኔ እራሴ እኮ ነኝ እውነት ለመናገር እንዳትናገሪ ብዬ ያልኩት እንጂ እሷ ግን እባክህ ልናገር፣ ካልሆነ ግን መቼም ቢሆን ራሴን ይቅርታ አላደርግለትም እያለች ብላኛለች። እባክህ እዝራዬ ይቅርታ አድርግላት ብሎ ሲል እሺ በቃ አባዬ አሁን ከዚህ በኋላ ይቅርታ ብያታለሁ፣ ምክንያቱም አንተ እንድትድን ስለምፈልግ ብላ አስረግጣ ነገረችው። እንደዛ ከሆነ የእውነቴን ነው ምልሽ በጣም መልካምና ድንቅ ሀሳብ ነው። አሁን ሾርባ ብሰራልህ ይሻላል ብላ ሾርባዋን እየሰራች እዝራ መጣና እኔ ምልሽ ዛሬ ግን ለምን አብረን አንሰራም? በዛ ላይ የት ሄዳ ነው ብሎ አላት። ጓዜን ላምጣ ብላ ሂዳለች። እዝራ ግን ደግሞ እኔ ራሴ እኮ ሰራዋለሁ ማለቴ ምንም የሚያጨናንቅና የሚያስፈራ ነገር የለም ብላ ስትለው ግን አንተ ከልብህ ይቅርታ አድርግልኝ እንዴ ብላ አለችው። አዎ ይቅርታ አድርጌልሻለሁ፣ ግን እያደረግሻለሽው ነገር ትክክል አይደለም ሀብል፣ ከዚህ በኋላ መቼም ቢሆን መቼም እንዳትደብቂኝ ብሎ አላት። እኔ እኮ መደበቅ ፈልጌ አይደለም፣ ግን ደግሞ እስኪ ንገረኝ አንተ በእኔ ቦታ ብትሆን እንዴት ነው ሁሉ ሚስጥር በአንድ ጊዜ ልትነግረኝ የምትችለው? ምክንያቱም ሀብል ልቧ ይጎዳል ብለህ ስለምታስብ አትነግረኝም። እኔም ባንተ ቦታ ሁኜ አስቤው ነው። እባክህ እዝራዬ ብላ እቅፍ አደረገችው። አይ ሀብል በአንቺ እንደማልጨክን ስለምታውቂ ነው አይደል? አጸደና መነን ትሰምኛለሽ? እግሯ ስር ሂደሽ ተነጥፈሽ ይቅርታ ጠይቀሽ እዛ ቤት መግባት አለብሽ። ካልሆነ ግን እመኘኝ የዲኤንኤውን ውጤት ሙሉ ለሙሉ እናገራለሁ ብላ አለች። ምን ማለት ነው? አዎ እውነት ለመናገር የዲኤንኤውን ውጤት እኔ እንደቀየርኩትና ትክክለኛ ልጇ እንዳልሆነች የዚህ ሁሉ ዋና ጠንሳሽ ደግሞ መንናት ብዬ እናገራለሁ። ካልሆነ ግን በሚያዋጣሽና ደስ በሚለው ነገር ሂደሽ ተነጥፈሽ ይቅርታ ጠይቂያትና ገንዘብ ማገኘት አለብን። ያችን ሀናንና ሀብልን እንበቀላቸዋለን ብላ አለች። ቆይ ሀብል ደግሞ ምን አደረገችሽ? ሀብልን ከእዝራ ጋር አለያያታለሁ። ያቺ እናት ተብዬዋ ደግሞ ከአቶ እስክንድር እንዳረገዘቻትና እንዲሁም ደግሞ ድሮ በሰራተኝነት ትኖር እንደነበረ ሁሉ ይህ ሁሉ ይፋ ሲወጣ ያለውል በግዱ ውስጥ ምንም ስለማያስታውስ ሊያምንም ላያምንም ይችላል። በቃ የሚፈጠረው ነገር የሆነው አሁን የሚያጨናንቅሽ ነገር የለም ብላ ስትላት ኦሜጋድ እንደዛ ከሆነማ በጣም ደስ ይላል።
አንቺ ግን እውነት ለመናገር ትልቋ ሰይጣን ነሽ ብላ ስትል ምን ነው አንቺ ሰይጣን አይደለሽም እንዴ? እያንዳንዳችን የምናደርገው ነገር በሙሉ የሰይጣንነትና የጭካኔነት ነው። ኩኩሻ እንግዲህ ሀና የውሸትም ቢሆን እናቷ ስለሆነችና ዲኤንኤው ስለተቀየረ እጅጉን ደስ ብሏታል። ነገር ግን እንዴት ዋሻታለሁ እያለች ልብ